ሰላም ውድ ቤተሰቦቼ እንዴት አላችሁ? እንደተለመደው ዛሬም ወደ አንድ የኢትዮጵያ ለየት ያለ መልክዓ ምድር ያለውና አስደናቂ እንዲሁም ሰዎች ስለ ነገሩ ብዙ የማያወሩለት የባሌ ተራራ ልነግራችሁ ወደድን። ቪዲዮውን ላይክ፣ ሰብስክራይብ እንዲሁም ሀሳብ አስተያየት ካላችሁ በኮሜንት ቦክስ በማስቀመጥ የደወል ምልክቱን በመጫን ቤተሰቡን አበረታቱን የሁል ጊዜ መልእክታችን ነው። አብራችሁን እስከ ቪዲዮ ፍጻሜ ቆዩ። እናመሰግናለን። ኢትዮጵያ ሀገራችን በተለያዩ የተፈጥሮ ፓርኮች፣ ማዕድናትና ሰፊ የውሃ መጠኗ ተወዳዳሪ የላትም። ከታሪክ መዛግብትም ታላላቅና ጠንካራ መንግስታት ስልጣኔን በማስተዋወቅ እንዲሁም ቀደምት የሆኑትን የአክሱም፣ የላሊበላን፣ የፋሲለደስ እንዲሁም ሌሎች የጀጎል ግንብና የመሳሰሉ የጣያ ተክል ባለቤት እንዲሁም በፍቅርና እንግዳ ተቀባይነት ህዝቦቿም ቢሆን በዓለም የመስጠትና የመቀበል ህግ የዛሬና ያድርገውና በታላቁ መጽሐፍ ቁርአን እንኳን ሳይቀር ነብዩ መሐመድ ለሰሃቦቻቸውና ተከታዮቻቸው ወደ ሀበሻን ፍቅር ወደ ሆነ ምድርም ግቡ እንግዳ ተቀባዮችም ናቸው በፍቅርም ይቀበሏቸዋል ተብሎ የተመሰከረላትም ነች። ከነዚህ ውስጥ ሀብቷ አንዱ የሆነው የባሌ ተራሮች ብሔራዊ ፓርክ ልናስጎበኛችሁ ወደድን። የባሌ ተራራ ብሔራዊ ፓርክ በ1962 ዓመተ ምህረት የተቋቋመ ሲሆን አጠቃላይ የቆዳ ስፋቱም 2150 ካሬ ኪሎ ሜትር ቦታን ይሸፍናል። የመሬት ከፍታው ከባህር ጠለል በላይ ከ1500 እስከ 4377 ሜትር የሚደርስ ሲሆን የኢትዮጵያ ሁለተኛ ደረጃ ትልቁ ተራራም ቱሉ ድምቱም ይገኝበታል። በፓርኩ የተለያዩ ብርቅዬ የእጽዋትና የዱር እንስሳት እንዲሁም ሌሎች ተፈጥሯዊ ይዘቶችን አቅፎም የያዘ ነው። በዚህም ከተለያዩ የ1660 የእጽዋት ዝርያዎች 40% ያክሎቹ ለመድኃኒትነት ፋይዳም እንዳላቸው ጥናት ያመለክታል። 177 የሚሆኑት የእጽዋት ዝርያዎችና 17 ብርቅዬ እንስሳትም አቅፎ የያዘው የዓለም ክፍል ላይ የሌሉ በሌላ ብርቅ የሆኑ እንስሳቶችንም አቅፎ የያዘ ነው። ይህ ፓርክ ልዩ የሚያደርገው ነገር ቢኖር በኢትዮጵያ ትልቁና 7000 ስኩዌር ኪሎ ሜትር የሚሸፍነው የሂራና ደን በውስጡ በመገኘቱ ነው። ከዚህ ውስጥም 1000 ስኩዌር ኪሎ ሜትር ብሔራዊ ፓርክ ውስጥ ብቻ ይገኛል። ከዚህ ባለፈ ለሳይንስና ኢኮሎጂ ሰፊ ጠቀሜታ ያላቸው በድረታቸው የሚሳቡ በእግራቸው የሚራመዱ እንዲሁም ልዩ ልዩ እንስሳትንም አቅፎ ይዟል። የኢትዮጵያ ቀይ ቀበሮ የተራራ ላይ ሊያላ ልዩ ተፈጥሮዎች ናቸው። ወደ ፓርኩ የሚጓዙ ቱሪስቶች የፓርኩን ተራራዎች በእግር መውጣት የማይረሳ ጊዜ የሚያሳልፋሉ። በፓርኩ የሚገኙ የዳንካ ዌብና ሻንያ ወንዞች ልዩ ልዩ የውሃ አካላት አሳ ለማጥመድ ለማዝናናት ሀገር ጎብኚዎችን የተለያዩ የእርካታ ምንጮችንም ይወስዳል። አሳ ለማጥመድ ግን ከፓርኩ አስተዳደር ፈቃድ ማግኘት ያስፈልገዋል። በዚህ ፓርክ ልዩ ስሜት የሚፈጥሩ ደኖችና የውሃ አካላት ለቱሪስቶች ልዩ መስህብ ናቸው። በውስጡ የሚገኙ የዱር እንስሳትና አእዋፍ ስብጥርም አስደናቂ ተፈጥሮ ነው። በውስጡ ሆኖ ከታች የሚፈሰውን የወንዞች ውሃና ከአናት በላይ የተከመረውን በባሌ ተራሮች ላይ ዛፎች አናት ተደግፈ የሚመስለው ተፈጥሮ የለገሰችው እንደ ነጭ ጋቢ የተዘረጋውን ነጭ ጉም ሲያዩ የምድር ገነት ውስጥ የገቡ አይነት ስሜት ይሰማል። የተለያዩ አይነት ዝርያ ያላቸው የእንስሳት ዝርያዎች በአይነታቸው በማህበር ሲኖሩ ልዩ የተፈጥሮን ኃያልነትና በኃያልነትም የተደገፈ መልክዓ ምድር መሆኑን በእውኑ ያስመሰክራል።